ዕውቀት ኃይልን ይሰጣል፣ ማንነትህ ግን ያስከብራል፣ ወንድ ያረጋል። በዚህን ጊዜ በሰዎች ዘንድ የሚከበሩ ሰዎች ጥቂት ናቸው። በሚያሳዝን ሁኔታ አንተ ከነዛ ሰዎች መሃል አንዱ አይደለም። ማንም አያከብርም፣ ማንም ስላንተ አይጨነቅም። ይህ የሚሆንበት ምክንያት መጀመሪያ ለራስህ ክብር ስለሌለ ነው። በሰዎች ዘንድ መፈራትና መከበር ከፈለግ ማንነትህን ካሁኑ ማክበርና ማስተካከል ይኖርብሃል። ራስን የማትወደው ከሆነ፣ በራስ ላይ መጥፎ ሱሶችን የምትጠቀም ከሆነ፣ ሴጋ የምትመታ ከሆነ፣ ህልም ከሌለ ሰዎች አያከብሩ፣ ይንቁሃል። በሚገርም ሁኔታ እዚህ ምድር ላይ ሁለት ነገሮችን አጥብቀህ ትፈልጋለህ፣ መወደድና መከበርን። በሚያሳዝን ሁኔታ ግን ሁለቱንም አላገኘህም። ይህ የሚሆንበት ምክንያት እኔ የምናገራቸው ነገሮች ስለማታቅ ነው። በህብረተሰቡ ዘንድ የማትከበር ከሆነ ትልቅ አደጋ ውስጥ ነህ። በሚያሳዝን ሁኔታ ደግሞ ክብርን የምታጣበትን ቦታ አውቀዋለሁ። ስለዚህ ወደ ኋላ ተመልሼ ልንገርህ፣ ይህ ልጅ ወይም ይህ ሰውዬ አንተ ነህ። የምታፈቅራት ልጅ ለማናገር ስትሄድ ምን ማለትና ምን ማናገር እንዳለብህ ስለማታቅ ያቺ ልጅ ትንቃለች፣ ትስቅባለች፣ ለአንተ ክብር አይኖራትም። በዛን ጊዜ አንተ በራስ መተማመንህ ይወርዳል፣ ይቀንሳል፣ ለራስ ያለህን ክብር ታጠዋለህ። በጎን ደግሞ ትምህርት ቤት ውስጥ ብዙ ተማሪዎች ሙድ ይዙብሃል። በለበስከው ነገር፣ በምታወራው ነገር ይስቁብሃል። ትምህርት ቤት ውስጥ ማንም ላንተ ክብርም ሆነ ፍቅር የለውም። ከዚህም ነገር አልፎ ራሱ በግሩፕ ተሰብስበው ያሰቃዩሃል፣ ይመተዋል፣ ይደበድበዋል፣ ያስፈራሩሃል። በቃ እነሱን ስታይ እንድትፈራና እንድትሸሽ አድርገዋል። በሴት ፊት ሙድ ይዙብሃል፣ ይቀልዱብሃል። ክብርን ሰዎች ፊት ለፊት፣ ሴቶች ፊት ለፊት ያወርዱታል፣ ያረክሱታል። ይህ ነገር ዕለት በዕለት እየቀጠለ ውጪ ሞተም ስራም ጀምረም ራሱ የሚያከብርና የሚፈራ ሰው የለም። ይህም ነገር በጣም እንደጎዳ ተመልክቻለሁ፣ እንዳስለቀሰና ውስጥ እንዳሜጅ እንዳረገው አይቻለሁ። ስለዚህ በዚህ ቪዲዮ ላይ እኔን ወንድ ያደረጉኝን፣ እኔን ያስከበሩኝን፣ በሰዎች ዘንድ እንድፈራ ያደረጉኝን ሚስጥሮችን፣ መንገዶችን፣ ትሬኒንጎችን አስተምርሃለሁ። ከዚህ መልእክት በኋላ እኔ ያልኳቸውን ከተከበርካቸው እመነኝ፣ ሁሉም ሰው ያከብርሃል፣ ይፈራሃል። ስለዚህ እስከ መጨረሻው አዳምጠኝ። አንደኛው፣ ማንንም እንዳትፈራ። ራስ ለማስከበር ከፈለግ ፍርሃት የሚባል ከውስጥ እስከ መጨረሻው መውጣትና መጥፋት አለበት። ጫካ ውስጥ የሆነ ትንሽዬ እንስሳ አለ። በማንኛውም እንስሳ የማይበላና የማይደበደብ ሆኒ ባጀር የሚባል ይህ እንስሳ በጣም ትንሽ ከመሆኑ የተነሳ ውሻ ራሱ ይበልጠዋል። ነገር ግን ይህ እንስሳ ምንም ያህል ትንሽ ቢሆን ራሱን ማስከበር ይወዳል። ለምን አንበሳ አይሆንም ጅብ? እሱ ግድ አይሰጠውም። እስከ መጨረሻው እስትንፋሱ ድረስ መጣላት ካለበትም ይጣላል። ምንም ያህል ትንሽና ግዙፍ ነገር ቢያጋጠመው ፈርቶ አይሸሽም። የአቅሙ ተጠቅሞ ይጣላል፣ ይደባደባል። እስከ መጨረሻው እስትንፋሱ ድረስ የሚጣላ የሚደባደብን ነገር ማንኛውም ነገር ወይ ማንኛውም ሰው አይጋፈጠውም። ስለዚህ ትምህርት ቤት ውስጥ ተማሪዎች በግሩፕ ሆኖ ሊመጡ ወደ አንተ ሊመጡ ይሆናል። ሰዎች ክብርን እየነኩት፣ እያጣጣሉት፣ እየሰደቡ፣ እያበሳጩ ይሆናል። ነገር ግን ላደረሱብህ ነገሮች ወይም ለሚያስከትሉብህ ነገሮች ተዘጋጅተ ለእያንዳንዱ ሳትፈራ ዋጋ አስከፍላቸው። በክብር ከመጡ ምሕረት እንዳታረግላቸው። ለእያንዳንዱ ሰው ማንነትንና ጥንካሬን አሳያቸው። እየተመታህም ቢሆን መጣላትና መደባደብህን እንዳታቆም። ምክንያቱም ፈርተ የምትሸሽ ከሆነ፣ ፈርተ አልደባደብ የምትል ከሆነ ፈሪና ቅዘናም እንደሆንክ ይገባቸዋል፣ ይረዳሉ። ነገር ግን እስከ መጨረሻው እስትንፋስ ድረስ የአቅምህን ተጠቅመ የምትጣላቸውና የምትደባደባቸው ከሆነ ድጋሚ ያሳፈጡ። ስለዚህ ከአሁኑ ራስን ለእንደዚህ አይነት ነገሮችን ዝግጁ ማድረግ ይኖርብሃል። ስፖርት መስራት መጀመር ይኖርብሃል። ሰውነትን ለማጠንከር ቦክስ መለማመድ ይኖርብሃል። ራስን ለመጠበቅ እነሱን መጋፈጥ ይኖርብሃል። እነሱን መጠላት ይኖርብሃል። እነሱን መደባደብ ይኖርብሃል። ነገር ግን ክብርን ካልነኩ ከነሱ ጋር ጥል ውስጥ እንዳትገባ። ነገር ግን በክብር ከመጡ ምሕረት እንዳታረግላቸው፣ ማንንም እንዳትፈራ። 2. ተቀባይ አለመሆን። ክብርን ከሚያሳጡ ነገሮች አንዱ በችሎታ ወይ ደግሞ በህልም ተቀባይ አለመሆን ነው። በዚህን ጊዜ አንተን ማን ነው የሚያምንክ? ማን ነው የሚያከብርክ? ኢቨን ቤተሰቦች ሁላ ካንተ አፍ በሚወጣው ነገር አይተማመኑ። ለጓደኞችን በምትነግራቸው አሪፍ ሐሳብ ይስቁብሃል። እያንዳንዱ ነገሮች ህልምና ፐርፐዝን እየገደሉት ይገኛሉ። ኢቨን ችሎታና ብቃት ቢኖር ራሱ
አንተ ለሥራ መቅጠርም ሆነ አንተ ማማከር የሚፈልግ ሰው የለም። ይህም የሆነበት ምክንያት አንተ ሪጀክት ስለማታረጋቸው ነው። ከሕይወት ከታርገ ስለማታወጣቸው ነው። ህልም ኖሮ ያንን ህልም ሌሎች ሰዎች ስታካፍል አንተ እንዳየውና አንተ እንደተመለከትከው እነሱ አያዩትም፣ እነሱ አይመለከቱትም። እንደውም በተቃራኒው ማለት ነው፣ ይስቁብሃል፣ ሙድ ይዙብሃል፣ እብድ እንደሆንክ ይገባቸዋል። ስለዚህ ህልምና ፐርፐዝን ለማንም ሰው መናገርን አቁም። ምክንያቱም አንተ እንዳየውና አንተ ባይምሮ ኢማጂን እንዳረከው እነሱ አያዩትም፣ እነሱ አይመለከቱትም። ለምንድን ነው ትልቅ ቤት እንደምትገዛ ኢማጂን የምታረገው? ለምንድን ነው አንድ ቀን ሀብታም ሆናለሁ ብለህ የምታስበው? ለምንድን ነው የምፈልገውን ነገር አሳካለሁ ብለህ ኢማጂን የምታረገው? ምክንያቱም አይምሮ እያዋራህ ነው፣ ፈጣሪ እያዋራህ ነው፣ ፈጣሪ እያናገረ ነው። ፈጣሪ ለአይምሮ ኢሜጅ ሴንሰር እያረገ ነው። ነገር ግን ያንን ሐሳብና ህልም ከአይምሮ ውስጥ አስወጥተ ሌላ ሰው የምትናገር ከሆነ አንተ እንዳየውና አንተ እንደተመለከትከው እነሱ አያዩትም፣ እነሱ አይመለከቱትም። እንደውም በተቃራኒው ይስቁብሃል፣ ክብርን ለማጣጣል ይሞክራሉ፣ እብድ እንደሆንክ ያስባሉ፣ እንደማታሳካው ይነግሩሃል። ለዛ ነው በህልምና በፐርፐዝ የሚቀሉ ሰዎችን ጓደኞችን ከህይወት ከታርጋቸው ከህይወት አስወጣቸው ብዬ የምነግርህ። ስኬታማ እስክትሆን ድረስ ለቤተሰቦችም ሆነ ለጓደኞችም ሆነ አቅራቢያ ላሉ ሰዎች መናገር የለብም። ድምፅን አጥፍተ መስራትና ማድረግ ያለብን ነገር ሰርተ ስኬታማ ስትሆን ያኔ ስኬት ይናገራል፣ ስኬት ያወራል። አስታውስ፣ እውነተኛ ወንድ መሆን ከፈለክ ድምፅን አጥፍተ ማንም ሳይመለከት የምትሰራው ነገር ነው እውነተኛ ወንድ የሚያስብልህ። ስለዚህ ክብርን ማስጠበቅ ከፈለክ፣ ማንነትን ማሳደግ ከፈለክ ለማንም ሳትናገር ለማንም ሳታወራ ራስ አድርገው ራስ ጨርሰው። ያኔ ስኬት ክብርን ከፍ ያደርግልሃል። ሶስተኛው ስህተት እንደሆኑ አሳያቸው። ሁሉም ሰው ክብርን ሲነኩት ግድ እንዳይሰጥ የእነሱ ስሜት እንጂ የአንተ ስሜት አይደለም። አዎ አንዳንድ ጊዜ በሰዎች አለመወደድ አለመከበር በጣም ያማል። ነገር ግን ችግሩ ያለው አንተ ጋር ነው። ክብርን ዝቅ ከሚያደርጉ ሰዎች ራቅ። አንተን ከማይወዱ ከሚጠሉ ሰዎች ጥፋ። ከነሱ ራቅ፣ ከነሱ አጠገብ ጥፋ። ምክንያቱም ክብሪት የሚሰራው ከዛፍ ነው። ነገር ግን ክብሪቱ ዛፉን የማቃጠል ሙሉ ኃይልና አቅም አለው። አንተ ሕይወት ውስጥ ቤተሰቦች፣ ጓደኞች የዛች የክብሪቷ ኃይል አላቸው። በሚናገሯት ትንሽ ቃል ልብህና ህልም ሊሰበር ይችላል። ስለዚህ ሁሉንም ሰው ስህተት እንደሆኑ ማሳየት አለብህ። ስለ አንተ ችሎታና ክብር ስህተት እንደሆኑ ፕሩቭ ማድረግ አለብህ። እነሱ ትክክል እንዳልሆኑ ለመግለጽ መጀመሪያ ለራስ ትልቅ ክብር ሊኖር ይገባል። ለራስ ትልቅ ፍቅር ሊኖር ይገባል። ራስን ማፍቀር ጀምር። ቆንጆ ነኝ፣ ለራሴ ቆንጆ ነኝ፣ ለእናንተ ቆንጆ ባልመስላችሁ። ለራሴ በቂ ነኝ፣ ለእናንተ በቂ ባልመስላችሁ። ለራሴ በጣም ጎበዝ ነኝ፣ ለእናንተ ጎበዝ ባልመስላችሁ። ራሴን በጣም እወደዋለሁ፣ እናንተ ባትወዱኝ። ስለ እኔ መጥፎ ነገሮቹ እንደፈለጋችሁ ልታወሩ ትችላላችሁ። ነገር ግን ለራሴ ያለኝ ፍቅር ስሜት መቼም አይለወጥም፣ መቼም አይቀየርም። አየ ወንድሜ፣ እነሱ ስለ አንተ ስላወሩት ነገር አይደለም መጨነቅ ያለብህ፣ ስለ ራስህ ስለምታወረው ነገር ነው ማሰብ ያለብህ። ምክንያቱም እነሱ ባሉት ነገር አትጠቃም። አንተ ለራስህ ባልከው ነገር ነው የምትጠቃው፣ ክብርን የምታጣው። ማንንም ሰው ከአቅም በላይ ይቅርታ እንዳትጠይቅ። የፈለግከውን ነገር ወይ ደግሞ ያስደስተን ነገር አድርግ፣ አስብ። እነሱ የሚሉትን ማዳመጥ ማቆም ይኖርብሃል። ለህልም ቁም፣ ለክብር ቁም፣ ለማንነትህ ቁም። እነሱ ትክክል እንዳልሆኑ ፕሩቭ ማድረግ ከፈለግ ቤተሰቦች፣ ጓደኞች ስለ አንተ የተናገሩት ነገር ስህተት እንደሆነ ማሳየት ፕሩቭ ማድረግ ከፈለግ ራስህ ማክበር ይኖርብሃል፣ ራስህ መውደድ ይኖርብሃል። ስለዚህ ክብርን ማስጠበቅ ከፈለግ እነሱ ስህተት እንደሆኑ ፕሩቭ አድርግላቸው። አራተኛው ሰው ምረጥ። በዚህን ጊዜ ብዙ ወንዶች ክብራቸውን እያጡበት ያሉበት ምክንያት በሴት ነው። ይህም የሆነበት ምክንያት ብዙ ወንዶች ሴት ልጅን ሲያፈቅሩ መልኳን እንጂ ጸባዩን አይቶ አይደለም። ሁል ጊዜ አስታውስ፣ የዚች ምድር ትልቁ እስር ቤት ቤት ውስጥ ሰላም ካጣ ነው። የምታፈቅራት ልጅ፣ ያገባት ልጅ የምትጨቀጭቅ ከሆነ ሰላምን የምትነሳው ከሆነ ለአንተ ክብር ከሌላት ትልቅ እስር ቤት ውስጥ ነው። ስለዚህ ሁሌ የምታፈቅራትን ልጅ የምትወዳትን ልጅ ለይተህ ማወቅ ይኖርብሃል። ምክንያቱም ወንድ ልጅ ከሴት ልጅ የሚፈልገው ትልቁ ነገር ሴክስ አይደለም፣ ክብር ነው። እሷ ለሱ ክብር ከሌላት ያ ወንድ አይፈልጋትም።
ወዲያውኑ ነው ከውስጥ የሚያስወጣት። ስለዚህ ይህ ነገር እንዳይደርስብህ የምታፈቅራትን ሴት ወይ ደግሞ አጠገብ እንድትሆን የምትፈልጋትን ሴት መምረጥ ይኖርብሃል። ሌላኛው ደግሞ ጓደኞችን ምረጥ። ያንተ ጓደኞች በአንተ ህልም በአንተ ሐሳብ ሙድ የሚይዙ ከሆነ የሚቀልዱብህ ከሆነ ትልቅ አደጋ ውስጥ ነህ። ምክንያቱም እነዚህ ሰዎች ለአንተ ትልቅ ቫይረስ ናቸው። ህልምን እንዳትጀምር፣ ስኬታማ እንዳትሆን፣ ቲክቶክ እንዳትጀምር፣ ዩቲዩብ እንዳትጀምር፣ የምትፈልገውን ነገር እንዳትጀምር አስረው ይዘዋሃል። ከነሱ እስካራክ ድረስ እነሱን ከታርገት እስካላወጣቸው ድረስ መቼም ቢሆን ክብርን ማግኘት አትችልም። መቼም ቢሆን በሰዎች ልትከበርና ልትፈራ አትችልም። ሰዎችን ምረጥ። ክብርን ዝቅ የሚያደርጉ ሰዎች ካሉ ካሁኑ ከህይወት አስወጣቸው። ስሜትን የሚረብሹ ሰዎች ካሉ ካሁኑ ከህይወት አስወጣቸው። በከፋና ሐዘን ውስጥ በሆንክበት ሰዓት አጠገቡ የማይሆኑ ሰዎች ካሉ ካሁኑ ከህይወት አስወጣቸው። አንተን የማይረዱ ሰዎች ካሉ ካሁኑ ከህይወት አስወጣቸው። አንተን የሚጨቀጭቁ ሰዎች ካሉ ካሁኑ ከህይወት አስወጣቸው። አያስፈልጉም። እንደዚህ አይነት ሰዎች ናቸው ህይወትን፣ አመለካከትን የሚገሉ። ስለዚህ ክብር ማስጠበቅ ከፈለግ አይምሯቸው ከጸዳ ሙድ የማይዙብህ የማይሱቁብህ ሰዎች ጋር መሆን ጀምር። አምስተኛው ራስን ማዘጋጀት። ክብርን ዝቅ ከሚያደርጉ ነገሮች አንዱ ተራ ሰው ሆኖ መገኘት ነው። ተመሳሳይ ቦታ የምትውል ከሆነ፣ ተመሳሳይ የሆነ አነጋገር ካለ፣ ተመሳሳይ የሆነ አመለካከት ካለ በሰዎች ትናቃለህ። ስለዚህ ራስን፣ ህይወትን፣ ሰውነትን፣ አመለካከትን የሚቀይሩ ነገሮችን መጀመር ይኖርብሃል። አሁኑኑ አክሽን መውሰድ ይኖርብሃል። ያንተ ችግር እኮ ነገ አረገዋለሁ፣ ከነገ ወዲያ፣ የዛሬ ሳምንት ምናምን ትላለህ። ነገር ግን ቀኑ ሲደርስ የት ነው ያለው? እዚህ አሁን የተቀመጥክበት ቦታ። ያንተ ችግር ይህ ነው። አክሽን አታረግም። ለምናገራቸውና ለማስተምራቸው ነገሮች አክሽን ማታረግ ከሆነ ማተር አያደርግም። ክብርን ማስጠበቅ መጀመር ከፈለክ ካሁኑኑ መጀመር አለብህ። ካሁኑ መስራት አለብህ። ክብርን ለማስጠበቅ ራስን ለማሳደግ ስፖርት መስራት ጀምር። ራስን ዲቨሎፕ ማድረግ ጀምር። ቦክስ መለማመድ ጀምር። ካራቴ መለማመድ ጀምር። ራስና ክብርን እንድጠብቅ የሚያደርጉ ነገሮች፣ ትሬኒንጎች ጀምር። ሰልጥን። ተራ ሰው ሆነ አትኑር። ፈሪ ሰው ሆነ አትኑር። የሆነ ቀን መሞት አይቀርም። ከመሞት በፊት አንድ ቀን ወንድ ሆነ ሙት። በክብርና በማንነት ሊገቡና ሊመጡ የሞክሩ ሰዎችን ምሕረት እንዳታረግላቸው። ለእያንዳንዱ ማንነትህን አሳያቸው። ዋጋ አስከፍላቸው። ያቺ ስትነቀ የነበረችው ሴት ማንነትህን አሳያት። አመለካከትህን ቀይሮ በቀጣይ ቀን ኢግኖር አርጋት። ከሷ አጠገብ ጥፋ። እሷን ማዋራት አቁም። መስሪያ ቤት የሚንቁ ሰዎች ካሉ የማያከብሩ ከሆነ እነዛን ሰዎች በቀጣይ ቀን ላይ ማውራትህን አቁም። ከነዛ ሰዎች ጋር ኮንቨርሴሽንህን ተው። ለአንተ ክብር እስኪኖራቸው ድረስ ከነሱ ጋር ማውራትህንና መነጋገርህን አቁም። ትምህርት ቤት ውስጥ በግሩፕ ይመጡ ይሆናል። ነገር ግን ፈርተህ እንዳትሸሽ። ፈርተህ የምትሸሽ ከሆነ በቀጣይ ቀን ወደ አንተ መምጣታቸው አይቀርም። ነገር ግን ወደ አንተ በመጡበት ቀን የምትፋለማቸው ከሆነ እስከ መጨረሻው እስትንፋስ የምትደባደባቸው ከሆነ ይፈሩሃል። ምክንያቱም እዚህ ምድር ላይ እስከ መጨረሻው እስትንፋሱ ድረስ የሚደባደብን የሚፋለምን ሰው ድጋሜ የሚሳፈጠው ሰው አይኖርም። ክብርን ለማስጠበቅ ማድረግና መስራት ያሉብን ነገሮች አድርግ፣ ስራ። እዚህ ምድር ላይ ክብርን የመሰለ ነገር የለም። በክብር ሊመጡና በክብር ሊያጣጥሉ የሚሞክሩ ነገሮች ካሉ ወዲያውኑ ከሕይወት አስወግዳቸው። ወዲያውኑ ዋጋ አስከፍላቸው። ወዲያውኑ ማንነትህን አሳያቸው። 16 ደቂቃ ያህል ከተመለከታችሁኝ እናም ታሪኬን እዚህ ድረስ ከሰማችሁኝ በጣም ኮርቼባችኋለሁ። እውነትም ክብራችሁ ማስጠበቅ ትፈልጋላችሁ ማለት ነው። ነገር ግን እነዚህ ሁሉ ነገሮች አልፈው ነው በሁሉም ሰው የተከበርኩት። ሁሉም ሰው እኔ መፍራት የጀመረው፣ እኔ መናገርና ቀና ብሎ ማየት የፈሩት። ነገር ግን አንድ ችግር አለ። በመጀመሪያው ሐሳቤ ላይ የነገርኳችሁ እነዛ እኔን ሲመቱኝ የነበሩ ልጆች አላርፋሉም። ያን ሁሉ ኃይልና ጥንካሬ ቢውልድ አድርጌ ከነሱ ጋር መጣላትም ሆነ ጦርነት መፍጠር አልፈለግኩም ነበር። ነገር ግን ከአቅሜ በላይ ሆኑ። መደባደብ አልፈለግኩም፣ ግን ከመሬት ተነስተው ዝም ብለው ይደበድቡኛል። እንዲያቆሙና ሊተወኝ ነገርኳቸው። ነገር ግን ሊያቆሙና ሊተወኝ አልቻሉ። ከአቅሜ በላይ ተፈታተኑ። አሁንም በቀጣይ ተመተውላቸው። አሁንም እንዲያቆሙ ነገርኳቸው። ነገር ግን በአሁኑ ዝም አላልኳቸውም። በቻልኩት መጠን መፋለም ጀመርኩ። ያለኝን ኃይልና ጥንካሬ ተጠቅሜ ያንን ሰውዬ መሬት ላይ ዘረርኩት። አስጠነቀቅኩት ድጋሜ ተነስቱን እንዳይደባደብኝ።
ነገር ግን አልሰማኝም። ድጋሜ ተነስቶ ወደ እኔ መጣ። ነገር ግን አሁንም ዝም አላልኩትም። ክብሬንና ማንነቴን ለማስጠበቅ ስል መደባደቤን ቀጠልኩ። አሁንም መሬት ላይ ዘረርኩት። መሬት ላይ አስተኛሁት። አርፎ እንዲቀመጥና ድጋሜ እንዳይሳፈጠኝ ነገርኩት። ነገር ግን ሊሰማኝ አልቻለም። ስለዚህ አሁንም እስከ መጨረሻው እስትንፋሴ ድረስ ተፋለምኩት። ያለኝን ኃይል ተጠቅሜ መሬት ላይ ዘረርኩት። ጓደኞቹንም ለመጠላት ዝግጁ ነበርኩ። ነገር ግን ፈርተውኝ ሸሹ። ወንድሜ አስታውስ፣ ራስን ለማስከበር መጠላትና መደባደብ ካለብህ ተጣላ፣ ተደባደብ። ግን ክብርን ለማስጠበቅ እንጂ ዝም ብለህ እንዳትጣላ፣ ዝም ብለህ እንዳትደባደብ። ምክንያቱም ካራቴ፣ ቦክሲንግ፣ መደባደብ ጥቅሙ ክብርንና ራስን ለመጠበቅ ነው።